አስገዳጅ መካሪ ሁሉ በሚያስፈልገው ሰዓት ላይ ትልልቅ ሰዎች በተለያዩ ቁጥር ፈጣሪ ያው ቁጣውን ያለማንም ገላጋይ በምድር ላይ እንዲያወርድ ያደርጋል። እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት አይነት እድሎችን በሚገባ ተጠቅመን አገራችንን ስሟንም ክብሯንም መቀየር ልምድ ነው ያልቻልነው እና እኔ ባሌን ያህል ሀገር ይህን ያህል ሰፊ ሀብት ይህን ያህል ሰፊ ታሪክና ቅርስ ያለው ሀገር ተራበ ተቸገረ ሲባል ሲሰማ ለምንድነው እንደምንም ያልቆጠር ነው ወይም ለምንድነው ተቀበለ ነው የኖር ነው እንዴ? ባሌን ያህል አገር እንደ ባሌ የሚመስሉ አካባቢዎች አሉን እኮ እነሱን ለውጠን ቀይረን መጠቀም እንችል ነበር ብለን ለምንድነው ያልተነሳ ነው? እና እኔ መልስ መስጠት አልችልም። አሁን ግን ባሌን ያየ ሰው ይቆጫል፣ ይበሳጫል፣ ይናደዳል፣ ራሱን ይወቅሳል። ቀጥሎ የሚመጣው ነገር ነው ትልቁ ነገር፣ ከዛ ይነሳል የሚለው እንጂ እዚህ የተቀመጥንበት ቦታ ብቻ በማየት ብዙ ነገር እዚች ሀገር ውስጥ እንዳለ ይነግረናል። ይሄ ወደ ውስጥ ማየት፣ የራስን ችግር ለመፍታት መሰባሰብ፣ በትክክል ችግሮችን ከተናገርንም የምንፈታበትን አቅም በማሳጣትና አንድ ካለመናገር ጀምሮ ቢነገርም ሌላ ችግር እየፈጠሩ ሰውን እንዲሁ ላማላይ በሰማይ እያስባሉ ከመቀጠል ውጭ ችግሮች እንዲፈቱ የሚያስችል አቅም አልነበረም። ጠላቶቻችን ዛሬ ላይ የሚጫጫሁትና የራሱን አካል በዘረኝነት የእብድ ውሻ በሽታ የተለከፈው አሁን በቅርቡ ላይ በጣም ጎልቶ የምታዩት የፋኖና የህወሓት በሽታን ስታዩት ራሱን ጨምሮ በልቶ እስከሚያጠፋ ድረስ የማይታገሰው ሁሉን ተረኛ በይ፣ ተረኛ ተበይ፣ ተረኛ ዘራፊ፣ ተረኛ ተዘራፊ፣ ተረኛ ገዳይ፣ ተረኛ ተገዳይ የሆነ የነካውን ሁሉ የሚያጠፋ መሰረት እንዳለው እዚህ ቤት ውስጥ ከመጣን ደጋግመን ተናግረናል። በዛ ቤት ማትረፍ የለም። አንዱን እየነከሰ ተያይዞ መጥፋት ብቻ ነው ባህሪው። ዋናው እዛ ጋር ሰው መሆን፣ ኢትዮጵያዊ መሆን፣ እውነትን መኖር፣ በእነዚህ መሰረቶች ላይ ሆነን ዘመኑን የሚመጥን አካሄዶችን መከተል ብቻ ያዋጣል። ጠቅላይ ሚኒስትሩ የነሱ ተላላኪ መሆን ብቻ ኢትዮጵያ ለማለት አማራ ኦሮሞ ኦር ገነጣጥሎ ጥላት ነጩ በሬ ጥቁሩ በሬ እያለን እየነጣጠለ የራሱን የክፋት ውጤት እንደሚፈልገው አድርጎ እየተናገረና እያስደረገ የሚቀጥልበትን እድል የሚሰጥ ተላላኪ አለ ባይባል የሚሻል የመጋለብ እድልን ተሸክሞ የኖረ ስርዓተ መንግስት የነበረበት ሀገር ነው። ስለዚህ አንገቴ ይቀላታል እንጂ ተላላኪ መንግስት ሀገሬ ውስጥ አይኖርም ብሎ ከተናገረ አንድ ጠቅላይ ሚኒስትር በቂ ነው። ከዛ በኋላ ያንን ማስፋት ሀገሩን ራሱን መጠበቅ አለመጠበቅ የትውልዱ ጉዳይ ነው። እኛ አይታችሁ ከሆነ ያስቸገረን ጌታቸው ረዳ ለምን ይቅር ይለዋል? ለምን ሁሉን ነገር እየዘጋ በለመድነው ለምን አንኖርም? መንግስት ማለት ገዳይ፣ አሳሪ፣ ቀጥቃጭ፣ ፈላጭ የፈለገውን ያሻውን እያደረገ የሚቀጥል እንጂ እንደ ሰው ሰብዕና እዝነትና እንደዚህ ሃይማኖትና ምናምን ኢትዮጵያዊ ማንነት የሌለው በሁሉም ነገር ላይ የራሱ ጉልበት ተጠቅመው የሚፈልገውን ያሻውን የማድረግ አቅምን የተለማመደ እሱ በመንገድ ላይ ሲያልፍ መንገድ ተዘግቶ የሚገድበት ለምን አይሆንም? አሁን የምታያቸው ሰዎች ሁሉ ቀጥቃጩና ፋቂ ክብራቸውን ሁሉ አጥተው ታስረው ሁሉ የሞት ፍርድ ሁሉ ተፈርዶባቸው ከዛ ህይወት ያስቀጠለላቸው ስርዓተ መንግስት ነው። አሁን ላይ እያንዳንዱ ሰው ያስቸገረው አብሮት የቆየው ጠላት በውስጡ ዘርቶ ያበቀለው ያሳደገው የመበላላት የጥፋትና የመጠፋፋት የዘረኝነትና የጽንፈኝነት በሽታ እንጂ ያስቸገረው ከውጭ ያለ ኃይል አለ። ምን ሊያስገኝ እንደሆነም አያውቅም። ብቻ በላው፣ ቆረጠው፣ ፈለጠው እንደዚህ ነው። በቃ ኢትዮጵያ ውስጥ አትሞክሩ። ምንም ነገር ብታረጉ ጠላት ብቻ ነው የሚያተርፍባችሁ። አትግደሉ፣ አትሙቱ። ባለቤት ባለው ነገር ላይ እንኳን ቃል ኪዳን እንኳን አስራችሁ ብትነሱ
መንገድ ላይ ብዙ ነገር ሊቀየር ይችላል። እንኳን እስከየሰፈሩ እንደዚህ ወጥቶ ይሄ ደግሞ ማለት አማራን በተለያየ ቦታ ላይ ስትገሉ የነበራችሁ ሰዎች በቤቱ ልትገሉ ልታጠፉት፣ ከዛም ቀጥሎ ለኢትዮጵያ አንደኛ ቁስል አድርጋችሁ የማይሸፈን ገመና በኢትዮጵያና ለኢትዮጵያውያን ለመስጠት ነው ብለን አውርተናል። እየጎላ የሚሄድ ነገር ነው። አታሸንፉም ጀስት ገና ሳይጀመር ጀምሮ ወይም ከተጀመረም በኋላ ወዲያውኑ ጀምሮ ይሄድንበት ነው አብረን ስላለን። ከዛ ጡት ቆረጠ ጡት እንደዚህ የሚል ትርክት ሐውልት ሰርቶ ያን ስብከት ይሄድ የነበረው ኃይል አሁን ያንን እዛ ሄዶ ሌላ ሟች ለመጥራት ሌላ እልቂት ለመፍጠር አይሻ ህፃኗን እንደዛ እያደረገ ድራማ ይሰራ የነበረውን ኃይል ጎጃም ላይ ያገኛችሁት። የገባው ይግባው። ሲሞት መከራው ላይ ሲደርስ የሚገባው ከሆነ ደግሞ መድኃኔዓለም ያንን ሰው አደራውን እንዳያልፈው። የኔ እህት ወንድሞች፣ የኔ እናት አባቶች መከራና ስቃይ አልገባው ያለን የትኛውን ቦታ ላይ ሆኖ እልቂትን እያወጀ እልቂትን በገንዘብ ስፖንሰር እያደረገ እልቂትን በሚዲያ እየተናገረ መተላለቅን የሚያውጀውን አደራውን ፈጣሪ ያንን ሰው እንዲገባው ብቻ እልቂቱን በራሱ ላይ ያድርግለት ነው። እጁ ሲቆረጥ የሚገባው ከሆነ እጁን እየቆረጠ የሚወደውን ወር ምናምን ኃላፊነት እንደዛ አይነቱ እንዲገባው። አዛኝ ከሆናችሁ ልጅት ካሳዘነቻችሁ ይበቃል። አማራጭ አቅርቡ፣ በሀሳብ ሞግቱ። እሱም አንድ መድረክ ነው። መሳሪያውም ነገ ይደርሳል፣ ጊዜ መግዣ ነው ማለት ይቻላል። ግን ምንም የማያውቁ ህፃናት ወጣቶችን በሰፈራቸው ላይ የሆነ መሳሪያ ስለተሸከሙ ብቻ አበጀህ ተቆጣጠረው ዲደብሊው እና ሌሎች ሚዲያዎች አሉ የሚዘግቡት እኛ ሀገር ውስጥ ነው። እያንዳንዱን በተቻለኝ አቅም ፕሊስ እኔ ስልክ ቁጥሬን ሁሉ አስቀምጣለሁ፣ አስቀምጡልኝ። ማወቅ ስለምፈልግ በኢትዮጵያ አምላክ ስም ኢትዮጵያን ያደሙትን ሁሉ ስለምፋረዳቸው ማለት ነው። ለዛ ማንኛውንም እኔ ያላየሁትም ከሆነ ብታሳዩኝ ደስ ይለኛል። የኛ መከራ እንዳያበቃ እየሞተ እያለቀ ለነገ ያ ዛሬ ቢተረክ ስለማይጠቅም ዛሬ አስተዋይ ሰው እንዲጠፋ ተደርጎ ግብዞችን እየነዱ የሚከድበትን ግልቢያ አስታውሳችሁ የሚሞቱ ልጆች ሞታቸው እንዳያበቃ ሌላ ሞት እየደገሱ የሚሄዱ ዩቲዩበርስ እዚህኛ ሀገር ውስጥ ተቀምጠው የሀገርን መከራ የሚያባብሱ ሰዎች አሉ። ብታምኑም ባታምኑም እኔ በቻልኩት አቅም የምንጠነቀቀው እኔ በምናገረው ንግግር ምክንያት ሰዎች ወደ መጥፋትና መጠፋፋት እንዳይገፉ ነው። ራሳቸው ወስነው ራሳቸው አስበው ምንም ነገር ያድርጉ፣ እኔ ችግር የለብኝም። እሱ ራሳቸው ማንም ከኋላ የሚገፋቸው የኢትዮጵያ ጥላ ሳይነካቸው በፕሮፓጋንዳ ተጠልፈው ሌሎች ሰዎች ባወሩት ነገር ሳያሳብቡ አስበው አቅደው ምንም ነገር ያርጉ። ግን እኔ ባወራሁት እንዳይሳሳቱ እንዳይሞቱ አትሙቱ ምናምን ሲባል አይ ፈራ አይ ምን አለ። በጣም የሚያሳፍር ተግባር የሚሰራ ስራ አለ። ከዲኦቼ ቬለ ነው ምናምን የሚባለው ቪኦኤን ያው እድሜ ለትራምፕን በጣም የምናደንቃቸው እንኳን ዘጉልን። እሳቸው ስለዘጉልን እና ከዛ ዩኤስአይዲ ጀምሮ በጣም ስንት ጥፋት ይደርስ ነበር በሀገራችን በምድራችን። ቆሻሻይትን ቦታ ይገለጣል። የሚገለጠው ግን ሊጠፋ ሊቃጠል እንጂ ኢትዮጵያ ሊነካ እንዳልሆነ ማየት ነው። አታጥፉ አትጥፉ ነው ጉዳይ። ሰው ያልሆነ ሰው የትም ቢሄድ ጎደሎ ነው፣ የትም ቢሄድ። ስለዚህ ወደ ክብር እንምጣና አዳኝነታችንን፣ ሰጭነታችንን፣ ታላቅነታችንን በውጤት እንለካ። አብሮን ከኖረው ህወሓታዊ በሽታ የመገነጣጠል የመባላት የነውርና የመገዳደል ትርክት ውስጥ እንውጣ። አይ ካለ ደግሞ ሰው አስቦና አቅዶ ይሂድ፣ መንገዱ ጨርቅ ያድርግለት። በህወሓት ላይ ይቅርታ ጠይቀው ምናምን እንደዚህ ይባላል። ይቅርታ ጠይቁ፣ ራሳችሁን ይቅርታ ጠይቁት። ኦር ህወሓትን ኦር ያንን ሰልፍ አከሸፉት ለሚለው እንደ ጉባለች አንድ ነገር ልበል ትዝ እንዳለኝ ለእኔ አይከሽፍም፣ መክሸፍ ስለማይችል። አይ ከሸፈ ከሚልም ራሱ ከሽፏል እንጂ ይህንን በምንም አይነት መልኩ
ያ ነገር መቆም አይችልም። ምንም ነገር ብታደርጉ መጥፊያችሁን በአደባባይ ስላየን ወደኋላ መመለስ የለም፣ ቻሉት። ስለዚህ የትኛውም ቦታ ላይ ሲገልህ የኖረውን ነገር አሁንም ይግደሌ ብለህ ከጋበዝከው በርታ፣ የራሱ ውጤት እንደሆነ ማወቅ ነው ያለብህ። ሰርጉ ነው እንዴ? እንትና ሽመልስ አበራ ጆሮን እና ሀብታሙን ማን ነው ያጋባቸው? አጋብቷቸው ነው እንዴ? እስኪ ይዋጭ እንደዚህ ይባላል። ቅድም ብላችኋል። ድሮም ብአዴን ነው፣ ኢህአዴግ ነው። መቼም አይጠሩም። ወጣቷቸውን በምንም ብዘረስፋቸው አይጠሩም። እኛ ደግሞ አልኖርም በዛ ውስጥ ጋዜጠኞች ነን። የሰራነው ንጹህ ስራችንን ስንሰራ ነው የቆየነው። ከጀርባችን የሚሽፍቁን ያ ነው። ይሄ ጋዜጠኞች ነን በሚለው ውሰዱትና አንድ እንደ ኢትዮጵያ ለኢትዮጵያ እንሰራለን የሚሉ ሰዎች አብረው ከተገናኙ በኋላ የሆነ ክፍተት ተፈጥሮ ጀስት እኔም ከአንድ ሰው ጋር እንዳለፍኩት አይነት ነገር ወይም ያን ነገር አውጥቼው ቢሆን ስንት ሰው ይስቅበት ነበር። በትክክለኛ የሚታይ በደል ነው። እነዚህ ሰዎች እስከዚህ ድረስ ባልን ትቶ እንደዚህ ተብሎ እነዚህ ሰዎች ባወሩት ስንት ሰው ህይወቱ ተስተጓጓል። ስንት ሰዎች ሞተዋል። ስንት ሰው ተስፋው፣ ቢዝነሱ፣ ህይወቱ ተበለሻሽቷል። ስንት አሁንም የተከበራቸው የጉባኤች ኢትዮጵያ ቤተሰቦች የህወሓት በሽታ የለከፋቸውን ሰዎች በጥንቃቄ ከዛ በሽታ መዳናቸውን ሳናረጋግጥ ፕሊስ ዳግም ሲሳይ አንሆን። እኔ እጠራጠራለሁ ሆን ብለው ድራማ ቢሆንስ ህወሓት ውስጥ የነበሩ ሰዎች መጠው ለኢትዮጵያ ተቆርቋሪ ነኝ ብለው ኢትዮጵያን ሲሰድቡ ኢትዮጵያን ሲያባሉ አልሳካላቸው ሲል ወይም ሲባረሩ በሆነ ጥፋታቸው ከዛ መስመር ላይ ወጣው አላምጠው ሲጥሏቸው መጠጊያ ሲያጡ ብቻ ከእውነት ጋር ተጠጋን ቢሉ ለኔ ሳላጣራ አላምንም። ሊያረክሱን ሊያባሉን ሌላ የርኩሰት ዘመን ለነሱ ለኛ ደግሞ ሌላ የጥፋት ዘመን ሊያራዝሙ ስለሚል ስለዚህ እችንም ሆነ ሌላውን ሰው ላይ ህወሓት የነካውን ሰው አላምንም። የምጠራጠረው በሙሉ ጥላቻ ወደዛው ለመግፋት ሳይሆን ለማጣራት። ምክንያቱም ያ በሽታ በቀላሉ የሚድን ስላልሆነ መዳኑን የኳራንታይን ታይም የራሱ የሆነ ስለሚያስፈልገው እና እቺ ለምን ዳለች እንዴት ዛሬ መጸጸት ጥሩ ነው። ፈጣሪ ፈቀደላት ሊሆን ይችላል። ግን ምክንያቶችን ማወቅና ከዛ በኋላስ አማራጭ አጥተው የተወረወሩ ሰዎች አማራጭ ቢያገኙ አይመለሱም ወይ? ያቋም ጉዳይ ካልሆነ ምናቸውም አይደለም አነሱ እነሱ መገለባበጥ ምናምን እንደኔና እንደናንተ እንዳይመስላችሁ። መዋሸት ምን ማለት እንደኔና እንደናንተ እንዳይመስላችሁ። በቃ ሰው ሲያባሉ ሲያገዳድሉ ሰዎችን ሲያናድዱና ሲያበሳጩ ሲያጫርሱ ጀስት እንደሆነ የተዋረሳቸው አጋንንታዊ ነገር ሊሆን ይችላልና እንደዚህ መባሉ ግን በካሜራ ፊት ይሄን ያህል ከወጣ በእውነት በተግባር ምን ያህል ገመና ምን ያህል ጉድ ተፈጽሞ ይሆን? ስለዚህ የኢትዮጵያ አምላክ ስንት ንጹሃንን ያባላችሁ ዛሬም ድረስ ቁርሾ ጥላችሁ ሁሉን ነገር እንድንጠራጠር ያደረጋችሁ ያንን መርዝ ተፍታችሁ ብዙ መርዝ በምድራችን ላይ በሀገራችን ላይ ያስቀመጣችሁ ሰዎች እንደውም እሱ በጣም ያበዛዋል። ፈጣሪ እየታገሰ ከዚህም በላይ ነው የሚያስፈልገው አይደለም። አሁንም መሬት ላይ ሰሞኑን እኮ በግፍ የተለተለተለችው ልጅ እኮ ላየ ሰው እውነት እንዲህ አይነት ግፍ እኮ አታረግም። ይሄ እኮ ውሸት ነው። ኢትዮ 360 ልትዘጋ አትሽቀዳደምም። ይሄንን ጭካኔ እያደረገ የሰብአዊ መብት ተሟጋች ጋዜጠኛ አይደለም ሆኖ ማያውቅም። ጋዜጠኛ ሆኖ ማያውቅም። የሰብአዊ መብት ተሟጋች ማያውቅም። እኔ አጠገብ ቁጭ ብዬ ስንሰራ ካልሆነ አሁን ዛሬ ላይ ብታወሪ ማን ይሰማሻል? ነው ብሎ ሺህ ዓመት ያወራውን ነገር አይደለም ነው ምናምን ስልጣን ሲያጡ ብቻ የሚሳደቡ ተካርጉ። ይሄ እኛ ወደፊት መተን ሁሉን ነገር በባለቤትነት ይዘን መርምረን እኛ ያመንበትን ወደፊት የማስቀጠል ያላመንበትን የማስቀረት መብቱን እስካልያዝን ድረስ ሲፈልጉ አበድኩ ብለው ሲፈልጉ አሳበድኩ ሲፈልጉ አዳንኩ
ሲፈልጉ እንዲሆንኩ እያሉ በሁሉም ቦታ ላይ እነሱ ነው የሚሰሙት። ያንን ነው እኛ ያየነው። ሰልፍ ራሳቸው ነው የሚያዘጋጁት። ሰልፉን የሚያከሽፉ ራሳቸው ናቸው። እዛ ጋር የሚመጣውን ሰው እንደዚህ ነው 107 የፖለቲካ ፓርቲ አዘጋጅተው የሚቃወማቸውን ሁሉ በነዛ የነሱ ኮፒ ፔስት በሆኑ ሰዎች በትክክል የማይመጥናቸውን ሰው እያዙ እያጠመዱ በዘላቂነት አንድም ሃይ ባይ እንዳይኖር ሀገርን በዘላቂነት ለመበዝበዝ ለማክሰም ሰው እንዳይሆን ለመስራት ሲያደርጉት የኖሩት ነገር ነው። እኔ ከ96 ጀምሮ ያየሁት የኢትዮጵያ ፖለቲካ። ለዛ ነው አንድ የፖለቲካ ፓርቲ በጎ ነገርን ደግፎ በይፋ መግለጫ ሲያወጣ ማታዩት። ዛሬ ሚዲያ ሰዓት አልተሰጠኝም ምናምን የሚባልበት ሰዓት አይደለም። ዩቲዩብ ላይ መውጣት ትችላለህ፣ በሁሉም ቦታ ላይ መውጣት ትችላለህ። ያ እልቂት የምታውጁባቸው ሚዲያዎች ተባባሪዎቻችሁ ላይ ይኸው ከህዳሴ ግድብና ከወደብ ጉዳይ በናሽናል ኢንተረስት ላይ በሀገራዊ ፍላጎትና በሀገር ጉዳይ ላይ እሞትልሻለሁ እፈለጥልሻለሁ እያላችሁ ሌሎችን እየገደላችሁና እየፈለጣችሁ የኖራችሁ ሰዎች ሁሉ በአደባባይ እርቃናችሁን የቀራችሁ በአምስተኛው ዓመት ብቻ ድምጻችሁ መኖራችሁ የሚታወቅ ከዛ በፊት ብትታወቁ አመጽ በመቀስቀስ መግለጫ በማውጣት እብሪት እንትን በማለት የማይታዩ የኢትዮጵያ ታሪካዊ ጠላቶች የሚታይ ጠላት ሆናችሁ ስታማስሉን የኖራችሁ ነውረኞች ናችሁ። እኔ የኢትዮጵያ ፖለቲከኞች ይቅር የምላችሁ በትክክል ተጸጽታችሁ እስከዛሬ ድረስ የተጓዛችሁበትን ነገር ሳትሰስቱ እውነታውን ለኢትዮጵያ ሕዝብ ስትናገሩ ብቻ ነው። ያንን እንማርበታለን። እናንተ የት ላይ እንደተጠለፋችሁ፣ ምን ብላችሁ እንደተነሳችሁ፣ ስንት ሀቅ የሚወዱ ሰዎችን የት ላይ እንዳስበላችሁ፣ እናንተ እንደዚህ ሽባ ሆናችሁ የቀራችሁት ደግሞ በምን ተጠልፋችሁ እንደሆነ እሱን ትነግሩንና ኢትዮጵያን የሚመስል ፓርቲ ኢትዮጵያን የሚመስል ማንኛውንም እንቅስቃሴ እንድናረግ ኢትዮጵያዊ መሰረት ይዘን ፓርቲም እንድናቋቁም እንድትነግሩ። ከዛ ውጭ እናንተንም የሚያምን ሰው የለም፣ ሌላ ፓርቲም የሚያቋቁም የለም። ይህን መንግስት ነው ጥጋበኛ የምታደርጉት። እያፈን ሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች ነው። ይህ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ያንን ሰምተን ገና ሀዘን የሰው ሀዘን እኮ አለ። የዚህ እች ልጅ እኮ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ? አንድ ማሳያ ናት እኮ እች ልጅ። ይህ ብላይ ለዛች ለእናቷ ለዛች ለድሃ እናቷ ስለ እውነት ነው፣ ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ምለው ያሳዘንኩት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። ይሄ ያን ያህል የሚቀጥል ከሆነ ምልክት አድርጉልኝ ላስቀጥላችሁ። በተለያዩ ቦታ ምናልባት ይሰማል ብዬ አስባለሁ። አሰስመንት በሚሰራበት በተለያዩ ቦታ ላይ እያየው ስለነበረ ነው። ህግንና ሀገርን ለማፍረስ የሚሰራ ሰው ስለ ህግ መናገሩ ጀስት ምንም የሚባል ምንም መቼም የማይጠገንና መረጃ ቲቪ ኢትዮ 360 ምናምን እየተባለ ስንት ህዝብ እንዳበላሸ ሁሉ ታሳቢ እያደረጋችሁ ኢትዮጵያን የነካ ፈጣሪ በህይወቱ በሚገባው እንደሚገባው አድርጎ መጠኑን ያውቃል እንዲፋረድልን ነው ነው የምጠይቀው። በዛ መልኩ ይሄ ሰው ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ፎቶ የሚያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እንዴት ነው እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን ሰብሉን ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ራሳቸው ገለው ይሄንን ሰው እንደዚህ ራሳቸው ፎቶግራፍ እንደዚህ የጠላ ሰው እንዴት ይሄ የጭልጋ ላይ ያደረጉት ነው። የጭልጋ እና አካባቢ ላይ አንድ ቀበሌ ላይ የሰሩት ነገር በጣም ብዙ ሰው ሊወስደው የሚገባ እዛ ቦታ ላይ ያለውን ነገር ሊያበረታታና መንግስትም እንዲህ አይነቱን ነገር ሞቲቭ ሲያደርግ ነው እንጂ
ከሌላ ቦታ የሄደ መከላከያ ከሌላ ቦታ የሆነ የሄደ አካል አይደለም እዛ ቦታው ላይ ያለው ባለጌ የሚያጸደው። አማራ ክልል ላይ ፋኖ ከሌላ ቦታ ፋኖ የሆነ ቦታ ተቆጣጠረ እንደዚህ እኔ ዛሬ አንዱ ዲደብሉ እና ሌሎች አንዳንድ ሚዲያዎች ሲያወሩት ካየሁት በጣም በወሎ ብዙ ቦታዎችን ተቆጣጠረ፣ ብዙ ወረዳዎችን፣ በጎጃም ብዙ እንትኖችን አደረገ ምናምን ይባል ኔቨር የለም፣ ወፍ የለም። እዛ ጋር እንደዛ የሚጋለቡ ቅሌታሞች ካሉ ምናልባት የኔ ሀገር የኔ ህዝብ ለነሱ እንደምንም ሆኖ ሊሆን ይችላል። እኔም ደግሞ ያንን ቆሻሻ ነገር የሚሰሩ ሰዎችን በራሳቸው ወጥመድ ራሳቸውን ማጥፋት ላይ ነው የሚሰራው። እንደ ሀገራዊ ነው። አሁን እኔ እዚህ ስሰራ ምንም የሀገር ህዝብ ላያውቀኝ ይችላል፣ ደሞዝ ላይ ከፍል ይችላል፣ እኔ መኖሬን ሁሉ ማንም ላያስታውስ ይችላል። እኔም ማስበው ግን አንድ ኢትዮጵያን ወደፊት ለማሻገር ኃላፊነትን ለመውጣት ወደፊት የመጣው አርጌ ነው እንጂ ሰው ስላላወቀኝ ምናምን በሚል አይደለም። በዛ እልህ ነው የኢትዮጵያን ጠላቶች ሁሉ የሚገባውን ማድረግን የምንለማመደውና የማደርገው። ስለሚሆን አላወራውም የሚሆን ነገር በፕሮፓጋንዳ ስለማይሆንና ወረዳ ተቆጣጠር ማለት አይደለም፣ ራሱን አይቆጣጠር። ምንድነው ታዲያ ያለው ካላችሁ ሲመቸው የሚፈንነው እዛው ያለው ህብረተሰብ ነው። በደንብ እንዲጠግብ እያልኩ በጭካኔ የምለውም እስኪገባው ድረስ እንዲገባው የምንለውም ለዛ ነው። የደበቀውን መሳሪያ በተለያየ መልኩ ይዛል። ልብሱን ለብሶ መልኩን ይቀይራል። መጡ ከተባለና ወሬ ሳያጣራ የሚነዳ በጣም ብዙ ስለሆነ በዛ መልኩ ከተባለ ወደ ስርቆቱ ይገባል። አይ መከላከያ መጣ ከተባለ ልብሱን ቀይሮ ሲቪል ነው በዚህ ነው ወጡ በዛ ነው ወጡ እያለ ራሱ ሌባው የራሱን ከተማ የራሱን ጎረቤት እየዘረፈ እንደዛ አይነት ነገር የሚኮንበት እንጂ የት አሉ ተብለው ሴት እየመሰለ መነኩሴ እየመሰለ ህዝብና ኢትዮጵያዊነት ያከበራቸው የእምነት ቦታዎችን እንደዚህ በመጠለል በእንደዛ አይነት ነገር የሚል ከሰከስ እንጂ እንኳን ዛሬ 3ኛ ዓመቱን ይዞ በመጀመሪያው ዕለትም አንድ ቦታ ላይ ተሰብስቦ አልተገኘም። ምክንያቱም ሲጀመር ተሰብስቦ የሚጀምር በካቦ ብታስዋቸው አንድ አይሆኑም። አላማው ተበታትነው ጀምረው ሌላ መበታተን ፈጥረው ገለው ተጋለው አጥፍተው ጠፊ እንዲሆኑ ቢገሉም ቢሞቱም ከኋላ ያለው ጥላት በሁለቱም ስለሚያተርፍ በዛ መልኩ ነው የተሰሩት። የትኛውም ቦታ ላይ እንኳን እነዚህን ሰው ብሎ የሚዘግብ ገንዘብ ቢከፍሉትም ያ አሁን የሚያቀራራው ሚዲያ ሁሉ ራሱ የረከሰ በዓለም ላይ ሲበዘብዝ የኖረ ታላቅ ስም ኦር ምናምን በፕሮፓጋንዳ የሰሩ ስርዓተ መንግስትና ስልጡንነት ምናምን የነበሩ አጋንንታዊ ማንነትና መሰይጠንን ባህሪያቸው አድርገው አያፍሩም። በሰው ህይወት ውስጥ ገብተው ሲበጠብጡ ለምደውታል። ያ የነዛ ሀገራት የነዛ ሚዲያዎች ባህሪያቸው። በዛ መልኩ እየበታተኑ ባይጫወቱብን ማኖሮ የሆነ ቦታ ላይ ሰዎች አብረው ይቆሙ ነበር። ጠላትን መልሶ የበላው ሰዎች አብረው እንዳይቆሙ፣ ግራ እጁን ቀኝ እጁን እንዳያምኑ፣ ልጁንም ሆነ ሚስትም ባሏንም ሆነ ልጆቿን ጎረቤቷን እንዳይተማመን የዘራው አጋንንታዊ የኑፋቄ ወይም የጥርጣሬ ፕሮፓጋንዳ ነው። ለሆነ ጥፋት እንኳን አብሮ መቆም እንዳይችል ያደረገው ሻዕቢያ፣ ፋኖ፣ ሸኔ ኦር እንደዚህ አብረው ሊሰሩ ነው ይላል ሰው። አለቃቸው እኮ አንድ ነው። በስውር ስለሆነ ነው፣ ሁሉም አያውቁትም። ግን ሁሉንም የሚነዳቸው አንድ ነው ባለቤቱ። ስለዚህ እነሱ ሲፈልግ አብረው ቆመው ለሱ የሚጠቅሙት ከሆነ አብረው ለማቆም ነው። ግን አብረው መቆም አይችሉም። እንደተገናኙ እንዲጠፋፉ አድርጎ የሰራላቸው ፕሮፓጋንዳ ዛሬ ለራሱ ቆሻሻ ተግባርም ቢሆን አብሮ እነዚህ ሰዎች ማሰለፍ አይችልም። በሁሉም ሀገር ላይ ህወሓትንም የበላው እንደዛ ነው፣ ሻዕቢያንም የበላው እንደዛ ነው፣ ግብፅንም የበላት ይሄ ነው። ራሳቸው የዘሩት የመገነጣጠል አባዜ። ሌላውንም ሰውዬት እዚህ ፊት ለፊት እንደሚጫወት እንዳይመስላችሁ፣ ከካሜራ ጀርባ ሌላ ነው ጉዳቸው። በዛም ይሁን በዚህ ኢትዮጵያ አሸንፋለች። እንኳን እናንተም እንኳን እዚህ ሆነው በሆዳቸው የሚጋለቡ ነውረኞችን ይቅርና እንኳን እነዚህ በየሰፈሩ በእናት አባታቸው በሀገራቸው ህይወት የራቃቸው ስኬት የራቃቸው ያገኘው ሁሉ እልም ያርጋችሁ ያጥፋችሁ ባጭር ያስቀራችሁ የተባሉ ሰዎች ይቅርና እዛ ሀብታም ነኝ የሚሉትን ሁሉ ነው የምንበቀለው።
እንግዲህ በጭንጋ አካባቢ ላይ ያው የወሰዱት እርምጃ ነው። የአካባቢ ማህበረሰብ የወሰዱት እርምጃ ነው እና ስትራቴጂ ከዚህ በፊት እንዳለ ሰውያችሁ ነው በተደጋጋሚ ተናግረዋል። ቲፒኤልኤፍ አንገቱን ደፍቶ ሲዘጋጅ የነበረው ዋናው ምክንያቱ ፋኖና ሸኔ መከላከያውን ሲያዳክሙልኝ የመጨረሻውን ምት እኔ አሳርፌ ስልጣን ይዛለሁ የሚል ፕላን ስላለው ነው። ይሄን ተደጋግሞ አሁንም ቅዱ ያው ቀጥታ አዲስ አበባ ገባለሁ የሚል እምነት ነው ያለው። አይችልም። ይሄ ድሪም አለው የሚሳካ አይደለም። ውጊያ ሞራሉም የላቸው፣ ዝግጁነቱም የላቸው። አያፍርም። ማፈራቸው ተበላሽተዋል። በነገራችን ለዘረኝነት ምናምን ሁሉም ነገር ነው የሚቀማም ብለው ለዛ ነው ይሄ ሸኔን ሸኔ ወይም የአፋን ኦሮሞ ተናጋሪውን ህብረተሰብና አማራ ብለው የሚሉትን እንዴት አድርገው ለማባላት እንደሰሩ አስባቸው። ዘመቻ አይሻ ምናምን ብለው የጀመሩትን ብቻ ይሏቸው። ይሄንን እስኪ ይሄን ለምንድን ነው ሰው የሚረሳው? እሺ መምራን ሰው ነው ሁሉ ነገር ነው እንዳልሆነ ዝናት ነው በቃ ደሞተ መምራን አለ እንዳዚህ ምን አጥራት ነው ሁሉ ነገር ነው። ይሄ መቼ ነው እንደዛ ነው? ምናል ወደ 20 እና 7 መምራን ሰው ነው ሁሉ ነገር ነው እንዳልሆነ ዝናት ነው በቃ ደሞተ መምራን አለ እንዳዚህ ምን አጥራት ነው ሁሉ ነገር ነው። ተማሪ ምናል ወደ 20 እና 7 ይገለኝ ወጣ ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ አራበር ይገለናል። አረ አባቱ ተማራ ነው ደግሞ የሚያሳዝኑ ነው። ኧረ ቅድም የበላይ ዘግተው የእሱም እንዳልሞላባቸው ተገኘ። ይህን የሚረሳ የሚመስለው ሰው አለ። ከዚሁ ጋር በተያያዘ ቀበሌ ከበለ ስድስት ሚሊሻ ነበሩ፣ አንድ ፋኖ ነበረ። ተኩስ ገጠሙ። ይህን ልጅ ዘጠኝ ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ልግደለውና እጄን ለመንግስት ብር 5ቱ ሚሊሻ ገደላቸው። አንዱ ፋኖ ጥርሴ ስለማደው አይኔን አታስቂው አለች ሴትዮ። እኛ ወልዲያን ስንቆጣጠራት ወደ ነው የሚሸሹት፣ ወደ አምቦ ወልዲያ አምቦ እውነት ነው። አቤት 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 ኢትዮጵያ አቤት ኢትዮጵያ አቤት ኢትዮጵያ ያለው ሊገለባሽ ለም ጊዜ ብልጽግና ቤተክርስቲያንም ሆነ መስጊድ ከገባ አንለቀውም። እጀዛ አይደረግም አይደረግም አይደረግም። እንደዚህ ድንገት ሞቱ ይቻለዋል። ጉድ ነው። የትውልድ እንዲሰራ ነው የሚያሳይ። ክብር ስንል ደፍረን አረ አንተ ለኤርትራ ህዝብም ክብር ስንል ደፍረን አልተናገርነውም እንጂ ፕሬዝዳንት ኢሳያስ አቶ መለስ በቁማቸው ገሏቸው ነው ይላል። በቁማቸው ቀባሪ ነው ያጡዋል። ለኤርትራ ህዝብም ክብር ስንል ደፍረን አልተናገርነውም እንጂ ፕሬዝዳንት ኢሳያስ አቶ መለስ በቁማቸው ገሏቸው ነው ይላል። በቁማቸው ቀባሪ ነው ያጡት። ለኤርትራ ህዝብም ክብር ስንል ወንድሜ ኑሩ አብዱ ልክ ነው። ዛሬም 2-3 ጊዜ ደሴ ጋር ስልክ ነበረኝ። እርሳ እንደዚህ እደውላለሁ፣ ምንም ነገር የለም። ባለፈው እንደውም የሆነ ወልዲያ አካባቢ እንደዛ ተተባለ በኋላና ከሆነ ቀን በኋላ መርሳ ላይ ምንም ጥይት ሳይተኩሱ ወጥተው እንደጠፉ ነው። እዛ በተለያየ መልኩ ኮሙኒኬት አደርጋለሁ። ፕሮፓጋንዳ የሆነ ለመሸፋፈን እኔ አልፈልግም። ሌላ ሰውም እንዲሸፋፈን ወይም ማጋነን አልፈልግም፣ ወይም ዝቅ ማድረግ አልፈልግም። የሆነ ነገር መሸፈን አልፈልግም። በቃ እውነቱ ነው። እውነቱ በዛም ይሁን በዚህ መንገድ መዝጋት፣ ጥይት መተኮስ፣ የሆነ ቦታ ላይ ጥፋት መፈጸም ይቻላል። ማሸነፍ በ4 ቀን 4 ኪሎ ከሚለው አንጻር እንደዛ ስንላቸው አስጨነቀው፣ እንዲሁ ሆነ፣ ተቆጣጠረው ሲባል ያችን ብቻ እየሰማ ከብደቱ ጋር የሚገጥምላትን ሰው ስለሚሄድ ነው እንጂ በሚገርማቸው ሁኔታ ያቺ ወልዲያ አካባቢ ላይ የነበረው ግጭት ላይ ደሴን ነገ ይዛል ኦር እንደዚህ ምናምን ብለው ብር አሉ። ከዛ በኋላ ወደዛ አካባቢ ምንም ነገር የለም። ልክ ነህ ኑሩ ወንድሜ።
በተለያየ ቀን እዛ ቦታ ላይ በየቀኑ ነው ደሴ ላይ በተለይ በየቀኑ በሌላ ጉዳይ የማገኛቸው ሰዎች ስላሉ ማለት ነው። እና ምንም ነገር የለም። ኢብን መካነ ሰላም ሆነ ለዛ ምላሽ መከላከያ ምላሽ ከሰጠ በኋላ ምንም ነገር የለም። እኔ ሰዎች የትኛውም ቦታ ላይ አሁን ይሄ የሚያሳዩአችሁ ምናምን ቪዲዮ ካለ ከህዝብ ጋርም ከሆነ የመጀመሪያው አካባቢ ላይ የሚሆን እንጂ ከዛ በኋላ የትኛውም ቦታ ላይ ሰው ጋር መገናኘት አይችሉም። ዛሬ ደብረ ኤልያስ፣ ደንበጫ፣ ደብረ ማርቆስ፣ ዳንግላ ደውያለሁ። ታዲያ እዛ ከሚኖረው ሰው በላይ እኔ አሁን እዚህ አዲስ አበባ አለሁ። እሺ እዛ ያለው ሰው ያለውን ነገር እንደውም አጋኖ ነው የሚነግረኝ። እኔ ከማንኛውም ተራ ነዋሪ የሚጠይቅበት ምክንያት አንሶ እንዳይነገረኝ ነው። ዋናው የመንግስት ተቋም ቢሆን የሆነ ጀስት የራሱ እንዲጠቅመው አድርጎ የራሱን ፕሮፓጋንዳ ከፍ አድርጎ ሊነግረኝ ስለሚችል ነው የማልደውልበት ምክንያት። ነዋሪው ግን ስጋቱን ከፍ አድርጎ ይሆናል የተባለውን ነገር ሁሉ ስለሚነግረኝ በዛ ስሜት እንዲታይ ነው እንጂ አንሶ ሰው እንዲዘናጋም አይደለም የምፈልገው። እና እሱን ነገር ሁሉ እየዳሰስኩ ነበረ። እንደዛ አይነት ኤግዛጀሬት የሆነ ነገር የለም። ሚዲያው ላይ እኮ ይሄን ሰሞን እኮ ብታዩት ጉድ ነው። በቦታው ላይ እንዴት የተወሰነ ነገር እንዴት ከዛ ጋር ሊጣጣም የሚችል እንኳን ባይሆን የሆነ አንድ ሶስተኛውን እንኳን እዛ ጋር ማግኘት አለመቻሌ ግራ እስኪገባኝ ድረስ ነው ያገኘሁት ያለው። እና ልክ ነው ወንድሜ። ኤርትራ ዝግጅት ምንም በቪዲዮም በምንም ነገም ከነገ ወዲያ ማሳየት እንችላለን። እኔ እኮ እልፍ አእላፍ ኮምቦይ የአጭርና የረጅም ርቀት ሚሳኤል ተሸክመው ሲምዘገዘጉ ታያለህ። ለልደት ለምናምን ማለት ለበዓል የሚተኮስ ርችት እኮ አይደለም። ድሮን ነው፣ ያም ድሮን ታጥቋል፣ እነሱም ድሮን ታጥቀዋል። አንዳንድ ራሳቸውን ሲያታልሉ የሚሏት ነገር ታስቀኛለች። ሻዕቢያ እኮ ምን ሽማግሌዎች ናቸው፣ ወታደሮቹ ሽማግሌዎች ነው ይላል። ታዲያ ሽማግሌ ወታደር ጭንቅ ሲይዝና ብርክ ሲል ጠርተኸው እኮ መጥቶ ተዋግቶልህ ነፍስህን አድኖ ዘንድሮ አብይ አህመድ በፓርላማ ፊት ታስታውሳላችሁ፣ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኑሮ ነገሩ አልቆ ነበረ ምናምን ኢትዮጵያ ፈርሳ ነበር አይደል ያላችሁ። ኢትዮጵያን ከመፍረስ ያዳኑ ሽማግሌዎች አሉ ማለት ነው። እንደዚህ ሚራክል ዘንድሮ የሚባልላቸው ከሆነ እነዛ ሽማግሌዎች እናያለን ነው ወይስ በሁለት ዓመት በጣም አረጁ? በጣም ነው እንዲያረጁ። አንተ ምን አናደደ? እኔ አሁን ልጠይቅ የፈለኩት ይሄንን ነው። ሀብታሙ አያሌው ምን አናደደ? ማን አንተ? ጀነራል ተፈራ ማሞ ኮፒ፣ ሁለተኛው ጀነራል ምንም ይበሉ አዎ ያንን ማንም የካደ የለም። ታዲያ ሀብታሙ አያሌው ስለምንድን ነው ህወሓት መከላከያን መርዞ እንደገደለ ይሄንን ለምን አታወራም? ሁሉም እውነቱን ይወራ። ተጸጽተው የገቡትንም ሙሉ ነገራቸውን ተናግረው ስለተጸጸቱ ነው የተቀበልነው። አዎ ፍቅር ነበር በዛን ሰዓት። ሀብታሙ አልታረቁም፣ እርቁ በአደባባይ ይውጣልን ይነገረን ሲል የነበረ ነው። እርቁንማ ታየዋለህ። በቃ አንዋጋም፣ ፍንድት ትላታለህ። ከኤርትራ ህዝብ ጋር አንዋጋም። ሻዕቢያን አይደለም የሚሞተው፣ ህወሓት አይደለም እኮ የሚሞተው። ህወሓት የሚሞት ቢሆን ሻዕቢያ የሚሞት ቢሆን በዚህ ጉዳይ ላይ የጉዳዩ ባለቤቶች የሚተኳኮሱ ቢሆን መጀመሪያ ነው የነበርኩኝ እንዲገጥሙ የምፈልገው። እንዳይገጥሙ አሁን የምፈልገው የሚሞተው ሌላ የሚጠቀመው ሌላ ስለሆነ በእኔ ህይወት ያየሁትን ነገር ሌሎች ላይ በማድረስ አይደለም። እኔ ሰዎችን በመጠበቅ ሰዎችን በማዳን ነው የኔ በጎነት የሚታየው እንጂ ሰዎች ሲያለቅሱ በማየት አይደለም። ከሚያለቅሱ ሰዎች ፊት ቁጭ ብዬ የምስቅበት ኢትዮጵያዊ ማንነት የለኝም። ምናልባት እነዚህ ሰብናቸው የተገሰሰ ክብራቸው ሁሉ የተወሰደ የተደፈረ ነው። ከነሱ ምንም አንጠብቅም። ነገር ግን እነዚህ የሚጋልቡት ሰው ላይ አተኩሩ። ሁሉም የዘራውን የሚያጭድበት ዘመን ላይ ተቀምጠን በዛም ይሁን በዚህ የሻዕቢያ ተላላኪ መሆን በጣም ነው የምጠላው። ይችጋራም ደግሞ የእሱ ተላላኪ መሆን አሁንም ደግመዋለሁ። የኤርትራን ህዝብ በዛ ልክ ከሀገሩ ነጥሎ በጥላትን እንዲታይ የእሱን በሽታ ተለክፈው እዚህ ሀገር ውስጥም እኮ መጠው የሚበጠብጡ አሉ። የሻዕቢያን ተልኮ ያስጠጋቸውን ሀገር ለመውጋት የሚመጡ እና ይህን ሰው ላመስግንልህ። እኛ የተሰራ ነው ኢትዮጵያን ሰላም ለመንሳት ነው።
ላለኝ ሰው የሚያብረውን ሁሉ እኔ ህይወቱን ሲኦል ነው ማለት ነው። እንዲሞት ራሱ ላልፈልግ ይችላል። ራሱን በራሱ እስኪያጠፋ ድረስ እንደዚህ እንዲነቅል ማድረግ ያስጠጋውንም ሀገርና እንደዚህ ከዚህ በላይ አደንዛዥ ዕፅ አለ? የትኛውም ዓለም ላይ ያደንዛዥ ዕፅ ህግ ያላቸው ሀገራት ከዚህ ከሀብታሙ አያሌው በላይ አደንዛዥ ዕፅ አለ? ህግ ካላቸው ከመሳይ በላይ አደንዛዥ ዕፅ አለ? ራሱ ደንዝዞ የሚያደነዝዝ ታዲያ እንዲህ አይነቱን አረም በቤታቸው ተክለው እኛን እዚህ ለማደንዘዝ የሚሰሩ ሁሉ የዘሩትን ማጨድ አለባቸው። ለዛ ነው የምሰራው እንጂ ምን አናደደህ በሉልኝ። ከእሱ አንጻር እንድታዩት ነው የምሰራው። የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። ላይክ አድርጉለት። ወደ ዕለቱ ዋና ዋና ወጎች አልፋለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ታጣቂዎች ከሌሊቱ 6 ሰዓት ወደ ጎንደር ዩኒቨርሲቲ ሆስፒታል ቅጥር ግቢ በመዝለቅና የሬዚደንት ሐኪሞችን መኖሪያ ቤት ሰብረው በመግባት 25 የሚሆኑ ዶክተሮችን በ3 ፓትሮል ጭነዋቸው ሄደዋል። ሌሊት 6 ሰዓት በጸጥታ አካላት ወዳልታወቀ ቦታ ከተወሰዱት ወደ 25 የሚደርሱ ሬዚደንት ሐኪሞችና ስፔሻሊስቶች መካከል የ14ቱ ማንነት መረጃ ደርሶናል። የሚያወራው ዋናው እንትን ነው። በሆነ ቀኑንም ሆነ እንደዛ እንትን እንዴት እንደሆነ እንጃ። ዋናው ታጣቂዎች ግን ጎንደር ላይ ገብተው እንደዚህ አደረጉ የሚለው ሶሻል ሚዲያ ላይ በተለይ ዩቲዩብም ሆነ ፌስቡክ ወር ማንኛውም ላይ ስታዩ ሰዎች ከወደዱት ከላይ ነው የሚያመጣው። የሀሳቡን ፖዚቲቭነስ እና ኔጋቲቭነስ አይደለም አልጎሪዝም የሚያየው። ዋናው ብዙ ሰዎች የፈለጉትን ነገር ፊድ ያደርጋል፣ እሱን እያመጣ ይመግባል። እሱን የሚመስል ነገር ይሄ ነገር እዩት ሰው ወዶታል፣ ይሄ ነገር እዩት ሰው ወዶታል፣ ለዛ ነው ላይክ አድርጎ ወር እንደዚህ የሚባለው እና እዚህ ጋር ሰዎች ሰው እንደሆኑ የራሳቸው ማንኛውም ነገር ሲያደርጉ ሌሎችን ለማዳን ብለው የነሱ አስተዋጽኦ ለሌሎች መድኃኒት እስከሚሆን ድረስ የነሱ ታላቅነት በበጎ ይገለጽ ዘንድ እሱን ለማለት ስለምንፈልግ ነው እንጂ እንዳርጉ ማለቱን ሁሉ የተው ነው ማለት ነው። እና ተለምኖ ቢደረግም ደግሞ እንትን ስለማይል ስለዚህ ይሄ አሁን ግንቦት ላይ የተላለፈ ነው። ስንት ሰው ግን ዛሬ ላይ በጣም ያመላልሷል የደረጀን ማለት ነው። እና በዛሬው ይጠለፋል ሰው ፌስቡክ ነው። ፌስቡክ እንደዛ እያደረገ ይህን የሚያሳይበት ምናምን ስላለ ቀኑን ማየት የተሰራጨበትን ቀኑን ማየት ቢያንስ ቀኗን ወይም ይሄ ዲስክሪፕሽኑን ክሊክ አድርጎ አልታይ ካለ ከውስጥ ስለሚገኝ አይቶ የሚጠቅመውን ነገር መስማት ላይ በጣም ጥሩ ነው ለሁሉም ነገር። ከዛም የሚበጀውን ለመያዝ ነው። እኔ የያዝኩትን ነገር መጥፎ ከሆነ ማጠፋለሁ። ያንን እያወቀው አድርጎት ከሆነ አይ ተሳስቶ ከሆነ ደግሞ አድነዋለሁ በሚል መንፈስ አመኘበት ነው የምናገር እንጂ የሆነ ኃይል ገንዘብ ስላለው የሆነ ኃይል ስልጣን ስላለው የሆነ ኃይል ምናምን ስላለው ብዬ እንደሱ አይደለም። እንደዛ አይነት ነገር አሽቃባጭ ሰው ደግሞ እኔ በጣም ነው የምጠላው። ስለሆነ ስልጣን ስላለው ለባለስልጣን የሚያሽቃብጥ ራሱን ሆኖ ሌሎችንም ሰው የሚያደርግ የራሱን ሰውነት አግኝቶ ሌሎች ሰው እንዲሆኑ እውነቱን የሚናገር ጀግና ነው እንዲፈጠር እንጂ እንደ ሸቀጥ ራሱን እየጠቀለለ የሚሸጥማ ይሄው ተሸጠ ተለወጠ። ትናንት ያወሩን ዛሬ ክደው መውጫ መግቢያ ያጡ ሞት እና ቀብር ብቻ ፈውስ የሆናቸው ብዙ ሰዎች አሉ። ለምሳሌ ስታሊን ውሰዱት። አመራሮቹ ጠቅላላ በሙሉ ብትደግፋቸው የማይደገፉ ናቸው። ህወሓትም በአክቲቪስት መኖር ይፈልጋል፣ በዩቲዩበር መኖር ይፈልጋል። ቀጣፊ ነው፣ የቀጣፊ ስብስብ ነው። እኔ እዚህ ሚዲያ ብዙ ጊዜ ቆየዋል። 6 ዓመት አልፎ ነው። ብዙ ገጥመናል፣ ከብዙ ጠላት ጋር ገጥመናል። ሚዲያ ላይ ከብዙ ጠላት ጋር እንደዚህ አይነት ግን ስትደግፈው እሱን የራስን ካውዝን በደንብ አድርገህ ቴከር ስታደርገው መጥቶ ማኔጅ የሚያደርገው አቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምን ነገር የለም። ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ? ሁላችሁም ዝም ብለን እንታገላቸዋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ። በሚወድ ወረደ ችግር፣ በሚወረድ እንዝላልነት፣ መሀይምነት፣ ደደብነት እየተሰበረ ያለ ሞራል። ስለዚህ ነው እንታገላቸዋለን። በደንብ አድርገው ሁሉንም ጠራርጎ የሚወስደው ነገር ካለ እምቢ ካሉ አማራጭ የለውም የትግራይ እዚህ አስተዳደሩ የትሬፋም እንደዚህ ያለ ነው እየቀጠለ ያለው እንግዲህና ሁሉንም እንደዛው እንድታዩ ነው ዋናው። ሁሉንም ማየት ስለሚጠቅም ማለት ነው። እንዴት ነሽ? አሎ እባክሽ ሰላም ብያት እንድትደልልሽ
ምን አለ እኔን ቆላውን ታውቂው የለ እንደ ትላንት ራሱ ታች አደባባይ ጋር ደርሼ የመጣሁት አልሰበሰበው ነው በጣም በደንብ ካልተሰበሰበ አሁንም 35 ኪሎ ጤፍ እና 2,000 ብር አዘናል። ብሩ አላማ 2,000 ከጤፍ ውጪ ነው 2,000 ብሩ እኮ ታዲያ ብሩ 2,000 ሆነ 2,500 ሆነ በምን ያለው ያው ነው በአምስት ሲጣጣ ያው ነው የሚሆነው ያው ለሽያጭ አይውልማ እንትን አሁን እንትን ነው በገንዘብ ነው ያሰብነው አንጨቆረር ከተማው ደገውን በ6,000 ብር አሁንም እኮ አልከፈሉም እነሱ ሁለት ስንት ቀበሌ ነው ያልከፈለውን ቀበሌ ነው አዞሩ እህልኛ አዋጣለ ብር አዋጣው እህል ጭራሽ አላዋጣ ቀበሌ አለ እህልን ብር ጭራሽ ያልከፈለን ቀበሌ አለ እሱን ለማድረግ ሁለተኛ ሻለቃ ነው አድርገናል 3 ሻለቃ ነው ያለው እሱን ተፈለጋችሁ ዝርዝሩን ተጌታቸው ጋር ወይ ምን ጋር ሳይኖር አይቀርም ዝርዝሩን ፖለቲካ ዘርፏ አውጥተዋለች በደንብ ተሰርቶ ኦዲት ተደርጓል ከዛ በኋላ ከዝርዝሩ በኋላ የኦዲት ቡድን ተቋቁሞ አለበት እሺ ኦዲት አድርጎ የቀረበው ተመዝግቧል እንትን ፎርም ስናዘጋጅ የ2016 የቀረበ መሰብሰቢያ አብረን አዘጋጅተናል እንደዛ ነው እንግዲህ ያለው ነገር 6,000 ምርጥ ነው ለመዝራፍ ይሄ በተደጋጋሚ የምታዩት ነገር ያው እንድና እንዲህ ያለ መሆኑን ማየት ነው ዝርፊያ ላይ እንደተሆነና በየቀኑ የተነካኩት ነገር ወደ ጉድጓድ እየከተታቸው ጉድጓዱንም በጣም እያራቁ እየቆፈሩት ያ ነውር መልሶ እስከሚያጠፋቸው ድረስ ቆሻሻን ጥፋትን በላያቸው ላይ እየከመሩ ያሉ ናቸው እንጂ መውጫ የሚያገኙበት ምንም አይነት እድል የለም። እኔ ወደዚህ አካባቢ መቼም ኢትዮጵያዊ የሆነ ሰው ከሌላ ፕላኔት ወር ሌላ ቦታ ላይ ዘው ተወልዶ ያደገ ሰው ካልሆነ በስተቀር ኢትዮጵያ ውስጥ እንደ ማንኛውም ማህበረሰብ አብዛኛው ገጠር ነው እዛ ተወልዶ እንዳደገ ሰው ምን ያህል እርስ በርሱ እንደሚተዋወቅ እንደሚከባበር ይታወቃል። በዛ ስሜት ለጥፋት አይደለም ለጋብቻ እንኳን እስከ 7 ቤት ድረስ ዘር ቆጥሮ የሚያውቅና የሚተዋወቅ ማህበረሰብ ነው። በዚህ መካከል ላይ ሰው እያገተ ያለጋው ሰው እየገደለ እየደፈረ ልጆቹን ከትምህርት ቤት እየነጠለ የትኛውም ቦታ ላይ በሰላም ወጥቶ እንዳይገባ መንገድ እየዘጋበትና ከሀገሩ ከኢትዮጵያ ሕዝብ ጋር እየነጠለው የሚሄድን የጥፋት እቅድ ይዞ እየሰራ ያለ ልጅ ከሞት ውጪ ምንም ነፃ የሚያወጣው ነገር የለም። ከዛ እሱ አልበቃው ብሎ ተስፋ መቁረጡን የምታዩት ከሸኔ ጋር እንሰራለን፣ ከህወሓት ጋር እንሰራለን፣ ከሻቢያ ጋር እንሰራለን፣ ወልቃይትን ይውሰደው፣ ራያን ይውሰደው፣ ብቻ ይሄንን መንግስት ያጥፋልን፣ ከግብጽ ጋርም ቢሆን እንሰራለን የሚሉ ቡሽቶች መጡ። በጣም የምቀኝነታቸው ክፋት አሁን 2 ሰዓት በፊት ላይ ጀዋሪ ፖስት ያደረገውን እዩትና በባሌ ላይ ወልመል የሚባለው ወንዝ በዘላቂነት ኢትዮጵያ ውስጥ የሚደረጉ የጥፋት እንቅስቃሴዎችን ያንን የሚያማስሉ ታሪካዊ ጠላቶቻችን በዋናነት ግብጽን ያንን የጥፋት እጇን በዘላቂነት የሚቆርጥ አንዱ ፍንጭ የሚሰጠው የወልመር ፕሮጀክት ነው። እሱን ሲነቅፍ አየሁት። እሱን ይነቅፋል። በዚህ ጊዜ እንደዚህ ምናምን የሚልና አይደል ነው እንደ አይነት በሽታ ምን ማለት ነው? ኦልሞስት ዴድ ሞቷል። በቃ ሰው ተስፋ ሲቆርጥ ነው ሁለመናው ነገሩን መያዣ መጨበጫ የሚያደርጉ እንደ አሰኘው የሚሆነው ሰው ተስፋ ሲቆርጥ እና አሁን ተስፋ ቆርጧል። ምንም የማይጠበቅ ቢሆንም በተስፋ መቁረጥ ነው። የወልመርን ወንዝ እዛ ቦታ ላይ መጥቶ አላለማ ሌላ ጉዳይ ነው። 48 ሜትር ከመሬት ወደ ላይ ወጥቶ በራሱ በግራቪቲ ወይም በተፈጥሮ ህግ ብቻ እዛ አካባቢ ላይ ውሃ በየቤቱ መድረሱ ይሄ በፊክሽን በልብ ወለድ ቢነገር እንኳን ደስ ይላል። ጓደኛዬ ያጣው ፍሬዋለና ያጣኝ ፍሬዋለና ያጣኝ ማንነት
ሲነበር መቼ ነው ቶማስ አይዞህ ተረጋጋ። መቼ ነው የምትችለው? እንትና እንደ እያለቀሱ እንደው የማይተውት እንደው አሁን ደህና ለበጎ ነገር እንደወጣ ሰው እንደው እስኪ ተመልከቱ። አሁን እንደዚህ እኮ ነው የሚቀር 4 ኪሎ እንገባለን ብለን መግለጫ ከሰጠን በኋላ ባለመግባታችን የኢትዮጵያ ሕዝብ ቅር ተሰኝቶብናል። ቅር ብሎታል የኢትዮጵያ ሕዝብ እናውቃለን። እንዲሁም በተለያዩ ማህበራዊ ሚዲያዎች በቲክቶክም በዩቲዩብም ሲቀልዱ አይተናል። 4 ኪሎ እንገባለን ብለን ባለመግባታችን። ነገር ግን መታወቅ ያለበት እኛ ቀልድ አይደለም የያዝነው፣ እኛ ያዝነው ትግል ነው እና እኛ 4 ኪሎ እንገባለን ባለበት ሰዓት ቀርበን ነበረ። ኦልሬዲ አንድ ቀን ወይ የተወሰኑ ሰዓታቶች ነበረ እየቀረን ወደ 4 ኪሎ ለመግባት። ነገር ግን እንዲታወቅልን የምንፈልገው ዋናው ነገር ደግሞ እኛ የኢትዮጵያ ጠላት አይደለም። እኛ የምንታገለው ለኢትዮጵያ ነው። እኛ የምንታገለው ለኢትዮጵያ ከፍታ ነው። እኛ የምንታገለው የኢትዮጵያን ከፍ ለማድረግ ነው እንጂ ኢትዮጵያን ለመጣል ኢትዮጵያን ወደኋላ ለማስቀረት አይደለም። ባለው ሰዓት እኛ አዲስ አበባ ገብተናል። ኦልሬዲ የተወሰኑ የኛ ኃይል አዲስ አበባ ገብቶ ነበረ እና ወደ 4 ኪሎ አካባቢ ይሄ ወደ ፒያሳ ወደ መገናኛ ወደሚወስደው መንገዶች ላይ ምናምን የኮሪደር ልማት እየተሰራ ነበረ እና ወዲያው የኛ የገባቸው አንድ ሻለቃ ሲያዩ ልማት ላይ ነው ያለው ከተማው እና የልማት እንቅፋት መሆን አንፈልግም። ወዲያው በሬዲዮ ለሀገራችን የሚጠቅም ለከተማው የሚጠቅም ልማት እየተካሄደ ነው፣ የኮሪደር ልማት በፈጣን ሁኔታ ነው ሰዎቹ እየሰሩ ያሉት እና ይህንን ልማት እንዳናደናቅፍ ብንመለስ ይሻላል አለ ሻለቃ ነው። ኦኬ እኛም የኢትዮጵያ ጠላት አይደለንም ተመለሱ አልናቸው። ወደኋላ ተመለሰ። ይሄን ያለው ሰላም ሆኜ ከፍተኛ እኖራለሁ የሚፈልግ ኃይል ካለ በዱር በገደል ያለ ኃይል ቀደም ሲል እንደተባለው የአካባቢውን ህዝብ የአካባቢውን አመራር መንግስትን ይቅርታ እየጠየቀ መግባት ይችላል። ይቅርታ የሚያሸሸው ህዝብ የኢትዮጵያ የናሽናል ሴኩሪቲ ችግር የሉዓላዊነት ጉዳይ የሚነሳበት ደግሞ ሰሜን ይታወቃል። ቀደም ሲል በነበረን ታሪክ ቀይ ባህር የኢትዮጵያ ወደብ። ስለዚህ መጠበቅ ያለበት ያ ነው። ሳትገለበጥ ነው፣ ይሄ ሳትገለበጥ ነው። ከፍተኛው የኢትዮጵያ የናሽናል ሴኩሪቲ ችግር የሉዓላዊነት ጉዳይ የሚነሳበት ደግሞ ሰሜን ይታወቃል። ቀደም ሲል በነበረን ታሪክ ቀይ ባህር የኢትዮጵያ ወደብ። ስለዚህ መጠበቅ ያለበት ያ ነው። ከፍተኛው የኢትዮጵያ የናሽናል ወይጎድ እንደው መቼም ሌባ ውሸታም እንደ አይነት ነው። ይሄን ቅሌታም ደግሞ እናንተ በልቶ የበላ እናት አባቶቻችን የገደለ ወንድሞቻችንን የገደለ እንግዲህ በኋላ እንፈቅዳለን አትፈቅዱ ማለት እዚህ በኋላ አንሽረከረክም። እነሱም ጋር ወዳጅነት የለም። ለለጭ ትሰግዳለህ አይደል? አሁን ፈረንጅ ሲመጣ እንዲህ ነው የምሰግደው። መኒ እያላቸው ነው ብር ስጠኝ ብር ስጠኝ ነጫ የጊዜ ሲሰግዳ ያለው እኔ በጣም የምናደው ነው የምነግራችሁ። እነሱ እኮ ለእኛ በጣም ኃያል ናቸው። እኛን በጣም ነው የሚጠሉትም በጣምም ነው የሚቆሩት። ምክንያቱም ከባድ ማለት አበሻ ነው። ከባድ ማለት በተለይ ኢትዮጵያ ነው። ከእስራኤል ቀጥሎ ኢትዮጵያና ኢትዮጵያ ብቻ ናት ታላቋ ሕዝብ። ይህንን ወቁ። ይህንን እያወቅን ወደፊት እንድንሄድ ነው። አማራ ኢትዮጵያ ታሸንፋለች አይደል? ማን ያሸንፋል? ፋኖ ታጋይ ሆኖ አገሩን ያስከብራል። ፋኖ ወታደር ሆኖ የሀገር ድንበሩን ያስመልሳል አይደል? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜያችሁን ያሳምረው። ልጆች ነን አይደል? በስራ ግን ልጆች አንሆንም አይደል እንዴ? እነ ቅዱስ ጊዮርጊስ እኮ ይኸውት እንደ አይነቱ ቅሌታም እንግዲህ አቡነ ጴጥሮስ እዚህ አቡነ ጴጥሮስ አደባባይ ላይ ያሉት በወራሪው ፋሽስት ጊዜ የነበራቸው እና ሌሎች መነኮሳትን ቦታውን ሳይቀር ጽድቅን አውርሰው ዛሬ እነሱን ጽድቅ ለመውረስ በማይወረስበት መልኩ ቢነግሩንም ምግባርን ስራን ሳይሆን እንደው ሄዶ ያንን ቦታውን የሳመ እስከ 7 ትውልድ ምሬላል በማህበር በስም የጠጣ ወር ለዘጸዋ ስመከ ወደ ዘገብረ ተስካረ ከመርለከ ብሎታል። እስከዚህ ድረስ ስምህን የጠራ ስምሽን የጠራ
ዝክርህም በስምህ ወር በስምሽ ያደረገ በቃ እስከ 7 ትውልድ ብለው መጠቀም በማንችልበት መልኩ ትርክት ተርቋል። ተባርካችኋል። ምን እንደሆኑ ጦርነት እንዲያው ሰይጣን ራሱ ሰውን ለጦርነት ይባርካል። ተደብቆ ኦር በተለያየ መልኩ ሊወሰውስ ምናምን ሊቀሰቅስ ይችላል እንጂ ይሄ ሰውዬ ሰይጣን ራሱ አሁን ደንግጦ አይጠፋም። ይሄ ሰውዬ አይቶ ወጣቱ ምን ያርግ? ጻድቅ ነው የሚመስላችሁ ይሄ ሰውዬ በቃ የእውነት ነው የሚመስላቸው። እነዚያ አሁን እዚህ ተቀምጠው ይሄ ቅሌታም እርኩስ ከሆነ 3 ቀን ነው 4 ቀን በፊት ኡስታዝ ጋር ኪንግስ ኦፍ አባይ ላይ እዩት 21 ደቂቃ የምትሆን ነው። ኢትዮጵያን ለማንበርከክ አንድ የምንጠቀምበት ነገር አለ። መጀመሪያው 1000 ኪሎ ሜትር በላይ የሱዳን አዋሳኝ ድንበር መኖሩ በዛ መግባት ነው። እነሱ ግን ከኢትዮጵያ ጋር ሱዳኖች እህትነን ወንድምነን እያሉ ፍቅራቸው አላስገባንም ብሏል። ነገር ግን አንድ ነገር አለን፣ እሷም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለው ተናግሯል። ምን ማለት ነው? ቃል እግዚአብሔሩን የማይኖር የሰውነት ክብሩ የተገፈፈ አዳምና ሔዋንን የካደ እንደ ሀገርም እንደ ሕዝብም ክብር የሌለው አይደለም። ከሞት በኋላ ያለውን ዘላለማዊ ሕይወት ለማግኘት ምን ለማለት እዚህ ዱንያ ላይ ምድር ላይ ያለችን የስጋዊ ሕይወታችንን እንኳን በገዳይና ተገዳይነት በአባራሪና ተባራሪነት ባሳሪና እንደዚህ በስቃይ ሞልተን እንድንሄድ የዛ ቫይረስ ተሸካሚ ሆነው የመጡ በትክክል ቃል እግዚአብሔርን የሚኖሩ ቀሳውስትን መነኮሳትንና ጳጳሳትን አጥፍተው የተቀመጡ ፖለቲከኞች ስላሏቸው ተቀዳሚ ሀጂ ሙፍቲ እድሪስን የምንወዳቸው ሲናገሩ የሚጣፍጡት ከዚህ የጸዳ የአላህን ቃል የፈጣሪን ቃል አምነው ያመኑትን በተግባር ለመግለጥ ስለሰሩ የዚህ ሰው ያው መኮስኮሱ ትንሽ ትልቁ የወደዳቸው ዝም ብሎ እስኪ ውደዱ ብሎ ማንም ፕሮፓጋንዳ ሰርቷል። ሰጥቶ ወደዳቸው እዩት። የ3 ዓመት ነው እኮ ለዚች ሀገር ጋር ሀገራቸው እና ለእምነታቸው የተዋጉ ታውቃላችሁ አይደል? ቅዱሳን የሚዋጉት ሁሉ ጊዜም ሰዓት በእኔና በእናንተ እድሜ ያሉናል። ግን የተመረጡ የተጠሩ ጥቂቶች ናቸው። ያልተመረጡት በጣም ብዙ ናቸው። ያልተጠሩ በጣም ብዙዎች ናቸው። ስለዚህ እናንተ ጠርታችሁ ነው ፋኖ ስም የታጠቃችሁት ወንድሞች ወገኖች፣ ከዚያኛው መጥታችሁ ያላችሁ አይደል እንዴ? አሁን የኢትዮጵያ ልጆች ናቸው፣ የአማራ ልጆች ናቸው አይደል እንዴ? የፋኖ ልጆች ናቸው። ንስሐ ገብታችኋል፣ ተጠምቃችኋል። እዚህ በኋላ ግን ስህተት እንዳሰሩ አይደል እንዴ? ምላሱን እዚያ እግሩን እዚያ አይኑን እዚያ ያደረገ ሐሳቡን ከዚያ ያደረገ የተወገዘ የተረገመ ይሁን ተብሎ ተረግሟል። ታውቃላችሁ አይደል? ተወግዟል። እዚህ እጃችንም እግራችንም ፋኖና ፋኖ ብቻ መሆን ብቻ ነው። እዚህ ምክንያቱም ኢትዮጵያ ነጻ አልሆነ እናንተ ነጻነት የለም። ሰም የምናገኘው ህዝባችን ሰላም ሲሆን ነው አይደል? ስለዚህ አሁን ጫካ ነን። የዛሬ ግን 3-2 ወር ይሄ ሰውዬ ጸሎት እናድርግ አይልም። ስለ ጸሎት አዋጅ አያውጁ። ፈጣሪን ይፈሩታል። በእርግጥም እንደሱ የቀለዱበት የለም። በእኔ ላይ እኔ በሚመስሉ ላይ አይደለም የቀለዱት። መጀመሪያ እነዚህ የተሰጣቸውን ስልጣን ሰማያዊ ስልጣን ተቀብለው የሃይማኖት አባቶች የትኛውም ሃይማኖት ላይ ያሉት ስልጣናቸው ከሰማያዊው ጋር ማገናኘት ነውና የናቁትም ምንም የሚሉትም ከፈጣሪ ጋር ስለሆነ ፈጣሪ ይፍረድባቸው። መስከረም ላይ ሌላ ቦታ እንገናኛለን ማለት ጫካ ላይ ሳይሆን መዲናችን ላይ እንገናኝ ይመስለኛል አይደል? ሌላ ከተማ ላይ እንገናኛለን። ዞሮ ጉድጓድ ግባ እንደሚያርግ ነው አይደል? በተንበይ ነው አይደል? ትንቢት መናገር ይሄንን ሰውዬ አንዱ በጥይት የሚነፋው በጣም ትልቅ ነገር ነው። ይነክሳል አይደል? ታኖ ይሄን ስራው። ስለዚህ ይሄ ነው ሞት እየቀሰቀሰ ከደታችሁ ሰሜታችሁን ያሳምር። ለአመራሮቻችሁ ግን ተመሩ። እሺ መሪ ከሌለም ሰውን ሆናል። መሪ ሲሆኑ ደግሞ ገምግሙ። ግን እውነት ህዝብ የመረጠውን እየሰደብክ ጥላት ወሬ አምጥታችሁ አትለጥፉ። አደራችሁ። እኛ ነን ያለን። እነሱ ያላስተካከሉትን እኛ እናስተካክለን። እኛ ነን የምንመራው እያሉ ነው። ተመልከቷቸው። እኛ ነን መነኮሳት ነን። እንግዲህ ወጣቱን እያያዙ ወደ ሞት የሚገፉ ከፋኖ ጋር ባለው ነገር ላይ ሙሉ ኃላፊነቱን የሚወስዱት የኦርቶዶክስ አባቶች ናቸው ማለት ነው። ያለን አስተካካዮች አሁን የከለለው ይላችሁ
መሬም ማለት እኛ ነን፣ እኛ ማለት እንምር። አንድ ነገር ብጠፋ አባ ነው የሚጠፋው አይደል እንዴ? እኔ እያለሁ ወይም እኛ አባቶች እያለን እናንተ አጠፉም፣ ትግላችን አይጠፋም። ለማንም አይሸጥም፣ ለማንም አይለወጥም። ታጋይም ብዙዎቻችሁ ልትከዱ ትችላላችሁ እንጂ እንገራችሁ ትግል በሶስት ሰው ያሸንፋል። አውቃላችሁ አይደል? ብዙ ሰው ሊሄድ ይችላል፣ ብዙ ሰው ሊሞት ይችላል፣ ብዙ ሰው ሊማረክ ይችላል። ግን ልንገር ሶስት ሰው እናሸንፋለን። ለምን? እግዚአብሔር ቃሉን የሰጠን ለኛና ለኛ ብቻ ስለሆነ ቃል ኪዳን የተቀበለ ሰው ስለሆነ እኔ ደግሞ እኔ ያለው እኔ ጋር ያሉ 11 ሰዎች አሉ። የሚያሸንፈው እውነት ነው። ፈጣሪ የፍትህ አምላክ እንጂ የአጭበርባሪዎች አምላክ አይደለምና ይሄንን የሚመስል ቆሻሻ ባለጌ እና የሚጋልበውን በሙሉ በሚገባው ሸክፈን ኢትዮጵያን እናሻግራለን። ድሉ ይቀጥላል። ያው ማራዘሙም አያስፈልግም። በተለያየ ቦታ ያው ያራዘምኩባችሁ ነው። ኤኒዌይ በጎጃም ሆነ በዛ የሚያሳስብ ነገር የለም። የኢትዮጵያ ድል ቀጥሏል። ብዙ ጀግኖች አሉ። በህወሓትም ይሁን በዛ ዝም ብላችሁ እኔና እናንተ ምኞታችንን በመልካም አድርገን ከመልካም ሰዎች ጋር በሞራልም በምንም ቆመን እንይ ሁሉንም የዘራውን እያሳጨድን እሱን ወደ ጉድጓድ ኢትዮጵያን ወደ ከፍታዋ እያሴን እንቀጥላለን። የሚሆነው እሱ ነው። ሰዓት ስላለፈ ሌላ መጨመር አያስፈልግም። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህንን የሚመስል ቅሌታምና መሰል ቅሌታሞችን የሚድኑ ከሆነ እንዲድኑ፣ ካልዳኑም ግን እስከ ቆሻሻቸው ተቀብረው ኢትዮጵያ ድል ይቀጥላል። አትሙቱ፣ አትግደሉ። የትኛውም ቦታ ላይ መግደል ወይም መሞት ነው። ይሄ የእናንተ እቅድ ስላልሆነ በመግደልና በመሞት እጃችሁን በደም አታጨማልቁ። ነገሩ ይግባችሁ፣ እስኪባችሁ ጠይቁ። ኢትዮጵያ ትቀጥላለች። ሁሉም የዘራውን ያጭዳል። ኢትዮጵያ ታበጽሕና በእግዚአብሔር። የኢትዮጵያ ድል አይቆምም። ሁሉንም እስከ ስራው መቅበር የኔና የእናንተ የዚህ ዘመን ያው የታሪክ አደራ ነው። አሁንም የሆነው እንደዛ ነው። መልካም ጊዜ